ዘካተል ፊጥር ልትወጅብ ዘንዳ በአንድ አካል ላይ ምን ያክል ኢኮኖሚ ሊኖረው ይገባል ከምን በላይ ያለው ነው ዘካተል ፊጥር የሚኖርበት የሚወጅብበት የሚሉ ነጥቦች ብዙ ጊዜ እነዚህ ጥያቄዎች የሚነሱበት አጋጣሚ አለ ይህን በተመለከተ አህሉል ዒልም ምንም የሌለው ምንም የለበትም የታወቀ ነው እዳም አለብህም ብለን አናሸክመው ማለት ነው فلا فطرة عليه من لا شيء له فلا فطرة عليه ابن منذر رحمه الله اجمعوا ብሎ ይሄንን ይገልጻል ካለው በኋላሳ ምን ያክል ያለው በሚለው ጉዳይ ላይ አህሉል ዒልም ያው የራሳቸው خلاف አለ ሁለት አይነት መልከታ ነው የሰጡት ዋናውን ራጅሁን ነገራችኋለሁ ራጅሁ አንድ አካል ለሱም ሆነ ቀለባቸው ለሚወጅባቸው ቤተሰቦቹ ጭምር የኢዱን ቀንና የኢዱን ሌሊት የሚያሳልፍበት ንብረት ገንዘብ ካለው ዘካተል ፊጥር ይወጅብበታል በዚህ ጉዳይ ላይ ይሄነማን መذهب ነው ካላችሁ ወቀውሉ አጣ والسعدي وابن سيرين وابي العاليه والزهري ومالك والشافعي وابن مبارك واحمد وابي ثور የነዚህ ታላላቅ ሊቃውንቶች መذهب ነው የዛን የኢዱን ቀኑንና ሌሊቱን ማደሪያ እና መዋያ ካለው ከዛ የተረፈውን ዘካተል ፊጥር ይሰጣል ማለት ነው ያለችዋን ባለው አቅም ማለት ነው ራጅሁም ይሄ ነው ወደ ቤተሰቦቹ ቅድሚያ የሰጠነው ለምንድነው ለቤተሰቦቹ ቅድሚያ ተሰጥቷል አሁን ዘካተል ፊጥር ያለህን አውጣ አይደለም ያለው ምንድነው ያለው ማለት ነው ለሱና ቀለብ ለሚወጅበት የዛን ቀን እና አዳር የሚያቆየው ብለን ያስቀመጥነው ለምንድነው በሚለው ጉዳይ ላይ ይላሉ ለሐዲስ ኢብዳ بمن تعول የሚለው ሐዲስ ስላለው ቀለብ በሚወጅብህ ጀምር ተብሏል መጀመሪያ ቤተሰብ ነው የምትችለው ከዛ የቀረው ነው ለሌሎች የምትሰጠው وحادث كفى بالمرء اثما ان يضيع من يقوت ለሰውየው ከወንጀል በኩል በቂው ነው ሌላ ባይጨምርበትም የሚቀልባቸውን ሰዎች ጭንቀት ውስጥ መክተትና ጥበት መፍጠር በእነሱ ላይ ማለት ነው ማስራብ እነሱን አደጋ ውስጥ መክተት ለወንጀል ይሄ በቂው ነው ብለዋል ነብዩ አለይሂ ሰላቱ ወሰለም ማለት ነው ስለዚህ ከነዚህ ማስረጃዎች ስንነሳ ምን ይሆናል ማለት ነው ዘካተል ፊጥር የሚወጅበው ሰውየው ከነቤተሰቦቹ እቤት ውስጥ ለአዳር ለሌሊት ዒድና ለየውመል ዒድ የሚበቃ ካለው ከዛ የተረፈውን ይሰጣል ማለት ነው ይሄን የተቀመጠው والله اعلم